የህይወት ለውጥ በመንፈሳዊ ልምምድ። በመረጃ ወይም በእውቀት መሞላት ሃይማኖትን ሊወክል አይችልም። እውቀት ብቻውን በቂ አይደለም። አንድ ሰው ስለ በጎ ምግባራት ሁሉ የጠለቀ እውቀት ቢኖረውና ወደ ህይወቱ ቀይሮ የማይጠቀምባቸው ከሆነ ምን ይጠቅመዋል? ብዙ እናነባለን፣ ብዙ እንሰማለን። ነገር ግን እየሰራን ያለነው ምንድነው? በየዕለቱ ቅዳሴ ላይ የቅዱስ ጳውሎስን መልእክታት፣ የተቀሩትን 7 መልእክታት፣ የሐዋርያትን ሥራ መጽሐፍ እንዲሁም ወንጌል ሲነበቡ እንሰማለን። በተጨማሪም የቅዱሳን ሕይወት እንዴት እንደነበረ እንድናውቅ መጽሐፈ ስንክሳር ይነበብልናል። በየቤታችንም እንደተሰጠን ጸጋ መጠን የምናነበው የመጽሐፍ ቅዱስ ወይም የሌሎች ቅዱሳት መጽሐፍት ክፍል ይኖር ይሆናል። ይሁን እንጂ አሁን እኔና አንተን የሚያጠያይቀን ነገር አለ። ይህ ሁሉ በሕይወታችን ላይ ምን አይነት ተግባራዊ ለውጥ ነው ያመጣው? ወይስ ማወቃችን ብቻ ያረካናል? ትልቁ ጉዳይ ዕውቀትን ለባህሪ ብሎም ለሕይወት ለውጥ መጠቀም አይደለም። ክብር ምስጋና ለእርሱ ይሁንና ጌታችንና አምላካችን ኢየሱስ ክርስቶስ እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው ብሎናል። የዮሐንስ ወንጌል ምዕራፍ 6 ቁጥር 63። ይህ የሕይወት ለውጥ እንዴት ይመጣል? በመንፈሳዊ ልምምድ ውስጥ ዕውቀት ወደ ተግባር፣ መረጃ ወደ ሥራ ይቀየራል፣ ይሻገራል። በዕለት ተዕለት ኑሯችን ውስጥ ዘወትር ወደ ቤተ ክርስቲያን የሚገሰግሱ፣ ኃጢአታቸውን ለካህን የሚናዘዙ፣ ሥጋ ወደሙን የሚቀበሉ ብዙ ሰዎች እናያለን። ይህ ማንም የማይቀማቸው በጎ ዕድል ሆኖ ሳለ በተቃራኒው ደግሞ አብሯቸው የሚኖር ደካማ ባህሪን ለመቅረፍ ጥረት ከማድረግ ተገተውም ልንመለከት እንችላለን። ምናልባትም ለረጅም ዘመናት ከነድክመታቸው ኖረዋል። ለምን? ምክንያቱ ለድክመታቸው ወይንም ለደካማ ጎናቸው ልዩ ትኩረት ስላልሰጡ ይሆናል። ትኩረት ከሌለበት ደግሞ ችግሩን ለመቅረፍ ብሎም ውጤቱን ለመከታተል መንፈሳዊ ልምምድ ማድረግ አልቻሉም። በሌላም በኩል ሁሌ ተመሳሳይ የሆነ ነገር ወይንም ኃጢአትን ወደ ንስሐ አባታቸው ቀርበው ሲናዘዙ የምናያቸው ሰዎች አሉ። እነዚህ የኃጢአትን ምንነት ጥፋታቸውንም ለይተው አውቀውታል። የሚናገሩትም ለዚህ ነው። ግን በተቃራኒው ያንኑ ኃጢአት ደግመው ሲሰሩ ይገኛሉ። ምክንያቱም በቃል የሚናዘዙትን ያህል በተግባርም ከኃጢአታቸው ቁራኛነት ለመላቀቅ የተግባር ልምምድ አያደርጉምና ነው። እዚህ ቦታ ላይ መንፈሳዊ ልምምድ ብዬ ላንተ የምነግርህ ነገር ጉልህ ስፍራ ይይዛል። አንድ ሰው ከራሱ ጋር ተግባራዊ ስምምነት ወይንም ውህደት ባደረገበት ጊዜ የተሸሸገውን ኃጢአቱን ማስወገድና በጎ ስነ ምግባራትን ማዳበር፣ በመንፈሳዊ ሕይወቱም ታዳጊ መሆን ይችላል። በተግባር ልምምድ ውስጥ ሰው የራሱን ትክክለኛ ማንነት ይረዳል። የድክመቶችንም ምንጭ የት አካባቢ እንዳለ ያውቃል። መንስኤው የታወቀ ችግር መድኃኒቱ አይከብድምና ስላወቀ ብቻ ወይም መንፈሳዊ ስሜት በውስጡ ሊፈጠርበት የቻለበትን ስሜት ስላገኘ ብቻ አይቆምም። ይልቁንም መልካም ስነ ምግባራትን ሁሉ የራሱ ለማድረግ መንፈሳዊ ልምምድ እያደረገ በተጋድሎ ይጸናል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ይህንን ብሎናል። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን ምዕራፍ 12 ቁጥር 4። በመንፈሳዊ ልምምድ ውስጥ በራስ ዕውቀት ኃይልና ጉልበት መመካት ፈጽሞ ቦታ የላቸውም። ጌታችን ያለ እኔ ምንም ልታደርጉ አትችሉም ብሎ እንደተናገረው ልምምዱ በጸሎት ረድኤተ እግዚአብሔርን በመጠየቅ መታገዝ አለበት። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። መንፈሳዊ እድገትን ለማግኘት በልምምድ ውስጥ ያለ ሰው ክርስቲያን ከራሱ ማስተዋልና ጥበብ ይልቅ በልምምዱ ውስጥ አልፈው ሊያስተምሩን የሚችሉትን ቅዱሳንንም አብነት ማድረግ አለበት። መጽሐፍ ቅዱስ በራስህ ማስተዋል አትደገፍ እያለ ይመክረናል። ምሳሌ ምዕራፍ 3 ቁጥር 5። መጽሐፍ ቅዱስም በራሱ ለመንፈሳዊ ልምምድ ምሳሌና መመሪያን ይሰጠናል። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ዕብራውያን ምዕራፍ 4 ቁጥር 12። እግዚአብሔር ቅዱሳኑን አለማምዷቸዋል። አስቀድሞ ስለ ሊቀ ነቢያት ሙሴ እንዲህ የሚል ተነግሯል። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ዘኍልቍ ምዕራፍ 12 ቁጥር 3። ሙሴ እጅግ ትሑት ሰው ሆኖ የተወለደ ይመስልሃልን?
አይደለም። እንዲያውም እርሱ የአገልግሎት ሕይወት በጀመረ ጊዜ ቁጡ ነበረ። ግብፃዊውን ገሎ በአሸዋ ውስጥ የቀበረ ሰው ሙሴ ነበረ። ዘጸአት ምዕራፍ 2 ቁጥር 12። እግዚአብሔር ግን በድንቅ ጥበቡ ወደ በረሃ ጠራው። በዚያም የበጎች እረኛ እንዲሆን በማድረግ ቅንነትን፣ ርጋታን፣ ርኅራኄን ለ40 ዓመታት ያህል ሊያለማምደው አቆየው። እስቲ ከዚህ ቀጥሎ ያለውን ቃል አስተውለው። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል። ይህንን ቃል የተናገረው የጌታችን ደቀ መዝሙር ቅዱስ ዮሐንስ ነው። ፍቁረ እግዚእ ጌታ የወደው የነበረ ደቀ መዝሙር ዮሐንስ ሕይወቱን የጀመረው በዚህ አይነት ፍቅር መሰለ? አይደለም። እንዲያውም እርሱና ወንድሙ ያዕቆብ በጣም ቁጦዎች ነበሩ። ጌታም በዚሁ ምክንያት ቦዔኔርጌስ የነጎድጓድ ልጅ ሲል የሰየማቸው ነበሩ። የማርቆስ ወንጌል ምዕራፍ 3 ቁጥር 17። ጌታችንን ሳምራውያን ባልተቀበሉትም ጊዜ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን? ብለው የጠየቁት ጌታ የገሰጻቸው እነዚሁ 2 ደቀ መዛሙርት ነበሩ። ምን አይነት መንፈስ እንደሆነላችሁ አታውቁም፣ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። የሉቃስ ወንጌል ምዕራፍ 9 ቁጥር 51 እስከ 56። ነገር ግን ጌታ የነጎድጓድ ልጆችን እንዳጀማመራቸው ሳይሆን የፍቅር ነበልባል እንዲሆኑ አለማመዳቸው። ቅዱሳን ሁሉ መንፈሳዊ ሕይወትን፣ መንፈሳዊነትን በአንዲት ቅጽበት የደረሱበት አይደለም። ይልቁንም ራሳቸውን ቀስ በቀስ ለዚህ ታላቅ ደረጃ አለማምደው ነው። በሁከት ውስጥ እርጋታን፣ በፈተና ውስጥ ትዕግስትን ተለማምደው ነው። በብዙ ልፋትና ትግል ነው ቅድስናቸውን ያገኙት። ስለዚህ በትግላቸው መጨረሻ የደረሱበትን ክብር በአንዲት ጀንበር ለማግኘት የምንጀምር አንሁን። ደረጃ በደረጃ ለመሻሻል ለማደግ እንጣር እንጂ። በአገልግሎት መስክም ጌታ ሐዋርያቱን አለማምዷል። ካስተማራቸውም በኋላ ለአገልግሎት ወይንም ለተግባራዊ ልምምድ ላካቸው። እነርሱም የአገልግሎታቸውን ውጤት ተመልሰው ነገሩት። በገጠማቸውም ነገር እጅግ በጣም ተደስተው ነበር። ሰባውም ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። ደስታቸው በዚህ መልክ መሆን ስለሌለበትም ጌታችን ስህተታቸውን አረመላቸው። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 17 እስከ 20። በሌሎች የተለያዩ መስኮችም ብዙ ተለማምደዋል። ከእነርሱም አንዱ ማንም ታላቅ ሊሆን የሚወድ ቢኖር ሊያደርግ የሚገባውን እንዲህ ብሎ ነበር ያስተማራቸው። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎቹ ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የማቴዎስ ወንጌል ምዕራፍ 20 ቁጥር 26-28። ለመንፈሳዊ ልምምድ ጠቃሚ ምክሮች። በመጀመሪያ ምን ያህል አዋቂዎች ብንሆን ማወቃችን ብቻ ሊያስደስተንና ሊያረካን አይገባም። ትልቁ ጥንቃቄ የሚያስፈልገው ያወቅነውን በሥራ ለምንተረጉምበትና ትእዛዛትን መፈጸም ለምንችልበት ሕይወት ነው። ጌታችን የተራራው ስብከቱን ሲያጠቃልል የተናገረው ቃል ይህ ነው። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ብልህ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ነገር ግን አልወደቀም፣ በዓለት ላይ ተመስርቷልና። ይህንንም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 26። ስለዚህ እንደሰማን ለመስራት ለምግባራችን ትልቅ ትኩረት መስጠት አለብን። ይህንንም ሲያረጋግጥልን በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። ካህኑም በጸሎተ ቅዳሴ ቅድመ ወንጌልህን ለመስማት እንደሰማንም ለመስራት በቅዱሳን ጸሎት የበቃን አድርገን እያለ የሚጸልየው ለዚህ ነው። ስለዚህ እኛም እንደ ትእዛዛቱ ለመኖርና ቃለ ወንጌሉን ለመፈጸም ራሳችንን እናለማምድ። መንፈሳዊ ልምምድ አንድ ሰው ለነፍሱ ድህነት ያለውን ተስፋ ያመለክታል። ስህተቶቹን፣ ድክመቶቹን ሁሉ ለይቶ አውቆ ለማስወገድ እየጣረ መሆኑን ይጠቁማል። አንተም ወንድሜ ስህተቶችህን ሌሎች አይተው እስከሚነግሩህ ድረስ መጠበቅ ሳይኖርብህ በራስህ ለይተህ እወቃቸው።
ምክንያቱም ያሉብህን ችግሮች ሳታውቀው ለመንፈሳዊ ልምምድ መነሳት ስለማትችል ነው። በሽታውን የደበቀ መድኃኒት አይገኝለትም ይባል የለም? ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። የማቴዎስ ወንጌል ምዕራፍ 9 ቁጥር 12። በአንተ ያለውን ችግር ሌሎች ማወቃቸውም ቢሆን አያበሳጭህ። ይልቁንም በየትኛውም መንፈሳዊ መስክ ልምምድ ማድረግ እንደሚገባህ የሚጠቁም መረጃ አድርገህ ተቀበለው። በእግዚአብሔር ሕግ ብርሃንነት ራስህን እየመረመርክ ድክመቶችህን ፈልግ። ትንንሽ ድክመቶች እንኳ ቢሆኑ አትናቃቸው፣ ያድጋሉና። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። መኃልየ ምዕራፍ 2 ቁጥር 15። ራስህን ከማጽደቅ ተቆጠብ፣ ለስህተቶችህም ማስተባበያ አትፈልግ። ራሱን የሚያጸድቅ ሰው ዘወትር ባለበት መሄድ እንጂ የሚያሻሽለው አንድም ነገር የለም። ምክንያቱም በዓይኑ ፊት ከእርሱ በላይ ሰው የለም። ለራሱ እንከን የለሽ ነው። ለችግሮች መፍትሄ ከመፈለግ ይልቅ ይህን ያደረግኩት በዚህ ምክንያት ነው እያለ ሲያስተባብል ወድቆ ይቀራል። ለራሱ ትክክለኛ ግምት ያለው የማይመጻደቅ ሰው ግን ድክመቱን መናዘዝ ብሎም ማስወገጃውን መለማመድ ይችላል። ችግሮች ስር ሰደው ሰዎች ሊገልጡብህ የሚችሉበት ደረጃ ሲደርሱ የሚሰማ መሸማቀቅ እጅግ ከፍተኛ ነው። ነገር ግን ቀደም ብለህ ራስህ ገልጣቸው ለመፍትሄው ልምምድ ብታደርግ ይህ ሁሉ ነገር በአንተ ላይ አይከሰትም። ሁሌም ራስህን ሆነ ተገኝ። በሕይወትህ ቅንነት የሚነበብብህ ሰው ሁን። መጽሐፍትን ስታነብም ሆነ ስብከት ስታዳምጥ ጉድለቶችህን እየፈለክ ይሁን። ሰምተህ ለማድረግ ተነሳሳ፣ ወይንም ምን እናድርግ? ለመንፈሳዊ ሕይወት የሚጠቅሙ ነገሮችን በሙሉ ተለማመዳቸው። ከቻልክ በሳምንት ባይቻለ በአንድ ወር አንድ ድክመት ለማስወገድ ብትለማመድ በአንድ ዓመት ውስጥ 12 ወይም ከዚያ በላይ ችግር ቀረፍክ ማለት እኮ ነው። የኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርስ በርሳቸው የተያያዙ መሆናቸውን እርግጠኛውን። አንድ የተወሰነ የኃጢአት አይነትን ለመቅረፍ ስትነሳ ሳታውቀው ሌሎችንም እየበጣጠስክ መሆኑን እወቅ። አንድ በጎ ስነ ምግባርን ለማዳበር ስትለማመድም እንዲሁ ቢሆን ሌሎች ብዙ ስነ ምግባራትን እያተረፍክ መሆኑን ልብ በል። ስነ ምግባራቱም በአንድ ሰንሰለት የተያያዙ ናቸውና። ለዚሁ ምሳሌ እሰጥሃለሁ። እንበልና ከማይጠቅም ጓደኝነት ብቸኝነትን መርጠህ እየተለማመድከው ነው። በዚህ ውስጥ ደግሞ ራስህን በሥራ መጥመድና እንዳትጨነቅ ማድረግ ሊጠበቅብህ ነው። ስለዚህ ለተወሰነ ጊዜ ታነባለህ፣ ከዚያም ትጸልያለህ። ደግሞም ከእግዚአብሔር ጋር በመሆንህ ደስ ብሎ ትዘምራለህ። እንዲሁም ካነበብከው የመጽሐፍ ቅዱስ ክፍል ወይም ከሰማኸው ቅዳሴ ወስደህ በተመስጦ ወደ እግዚአብሔር የምትጓዝበት መንገድ ታደርገዋለህ። ስለዚህ ለመልካም ስነ ምግባር ማዳበሪያነት የተጠቀምከው አንዱ ልምምድ ብዙ ነገሮችን ይዞ መጣልህ። ወይም አንድ ቀን አርምሞን ያንተ ሀብት ለማድረግ እየተለማመድክ ቢሆን አእምሮህን ጠቃሚ በሆኑ ነገሮች ብቻ መያዝ ያስፈልጋል። አርምሞም በራሱ ጸሎትን፣ ተመስጦና ማንበብን ይዞልህ ሊያድግ ይችላል። አንዱ እያደረክ ያለኸው ልምምድ በእርግጠኝነት ሌሎችን እያለማመደህ ነው። ልብ በል፣ አንተ ልምምድን ስትጀምር የእግዚአብሔር ጸጋም በውስጥ የሚሠራውን ሥራ ይጀምራል። በልምምድህ ጊዜ ውስጥ እግዚአብሔር በፍጹም ብቻህን አይተውህም። አምላክህ ካንተ ጋር ይሠራል። ምክንያቱም አንተ ሁሉን ትተህ ወደ እግዚአብሔር መጓዝን የሕይወት ምርጫ አድርገሃልና ነው። አምላካዊ ረድኤቱ ለዚህ የተቀደሰ ተነሳሽነትህ ምላሹን ይሰጣል። ዲያብሎስ ልምምድህን ለማቋረጥ የሚከፍትብህን ጦርነት በብቃት መክተህ ድል አድራጊ እንድትሆን ይረዳሃል። ትልቁ ነጥብ ወዳጄ፣ በፍጹም ወደ ኋላ ትመለስ። ቸልተኛና ሰነፍ አትሁን። ጽና፣ በርታ፣ ታገስ። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 9። ክርስቲያናዊ ስነ ምግባራትን የምትለማመዳቸው ከማወቅ አልፈ ልትኖርባቸው ስለሆነ ጠቃሚ ነገር እንደጀመርክ ተረዳ። ሰው በጎ መንገድን ለአንድ ለሁለት ቀን እስከ ሳምንት መከተል ላይ ቸግረው ይችላል። ለአንተ ግን ትልቁ ነገር እነዚህን ስነ ምግባራት የራስህ ልምዶች ሆነው እንዲቀጥሉ ማድረግና የባህሪህ ክፍሎች ማድረግ ነው። ስለዚህ ልምምድህ የፈለግከው እድገት በጥልቀት ተተክሎ ስር እስከሚሰድ የሚቀጥል መሆን አለበት። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታደርሰው ዕቅድ ሁሉ ፍሬ ቢስ ነው ይላል ማር ይስሐቅ።
የልምምድህ ተግባራዊ መለኪያው ቀጣይነቱ ነው። ጊዜም ልምምድህን የሚያደናቅፍ ነገሮችን ለማወቅና ለመቋቋም እንድትችል እድል ይሰጣል። ስለዚህ ዛሬ ነጭ ነገ ጥቁር መሆን ወይንም መለዋወጥ መንፈሳዊ ትርፍ የሌለው ከንቱ ነገር ነው። ብዙዎች በአጭር ጊዜ ውስጥ ፍጹም ለመሆን ሲጥሩ አይተናል። ውጤቱም ምንም እንደነበረ ተረድተናል። ወይም ብዙ አይነት ልምምዶችን በተመሳሳይ ጊዜ ለማድረግ እንደ ዕቅድ በፊታቸው አስቀምጠው ከአንዱም ሳይሆኑ ሲቀሩ ተመልክተናል። አንተ ግን የምትፈልገው ነጥብ ላይ ለመድረስ ልምምድህን በጥበብ ይዘህ ቀስ በቀስ እደግ። ልምምድህ የታወቀና ግልጽ ይሁን። ለምሳሌ 14ቱንም የፍቅር ባህሪያት ወይንም ሁኔታዎች ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደገለጻቸው ሁሉንም በአንድ ጊዜ ልምምድ ላድርግ ብለህ አትነሳ። ነገር ግን አንዱን ባህሪ ለአንድ ጊዜ ልምምድ በቂ አድርገህ ያዘው። አያይዘህም ትልቅ ትኩረት ያደረክበትና ውጤቱን የሚያመለክት እንዲሆን ታገል። የምትለማመደውን ነገር የቃሉን ትርጉም እንኳን ሳታውቀው አትጀምረው። በቅድሚያ ትህትና፣ ፍቅር፣ የዋህነት፣ አርምሞ የመሳሰሉትን ከነ ዝርዝር ምንነታቸው መርምረህ ተረዳ። ግልጽ ሆነው ካልታዩ በቀር ውጤትህ ምንም ይሆናል። ልምምድህ ከሰዎች ሙገሳና ክብር ለመሻት አይሁን። ሰዎች ባመሰገኑህ ባከበሩህ ቁጥር ጉድለትህንና ኃጢአትህን አስብ። ዋጋህ በሰዎች አፍ ውስጥ በዚች ምድር እንዳይቀበርብህ ተጠንቀቅ። ልምምድህ ተግባራዊ ፍሬ እንዲኖረው በአቅምህና በችሎታ የተገናዘበ ይሁን። አንዳንድ ሰዎች ከአቅማቸውና ከደረጃቸው በላይ የሆነ ነገርን ለመሆን ሲጥሩ ይታያሉ። የፈለጉትን በጎ ነገር ለመለማመድም ያሉበት ጊዜና ቦታ የማይፈቅድ ይሆናል። ጀምረውትም ወደ ቀጣዩ ደረጃ ፈጥነው መሸጋገርን ብቻ የሚፈልጉ አሉ። እውነታው ሲታይ ግን ተሸማቀው ያፈገፍጋሉ። ለምሳሌ አንተ ሰውነትን ከመቅጣት የሥጋ ፈቃድን ከማድከም አልፈህ ሰውነትህን ለሞት እስከ ማጋለጥ ድረስ ለመጾም አትታገል። ያለህበትን ደረጃ አስተውልና በየጥቂቱ ደግ። ወይም የሥራ ጸባይህን፣ አካባቢህን፣ ቤተሰብህን ከግምት ውስጥ ያላስገባ ጽሞና ወይንም አርምሞን ለመለማመድ አትሞክር። ሌሎችንም እንደዚሁ። ዛሬ በአቅምህ መጠን የያዝከው ትንሽ ነገር ነገ አድጎ የሚያሳድግህ ነው። መግባባትን፣ አብሮ መኖርን በሚጠይቀው ማህበረሰብ ውስጥ ዝም ብለህ ብትኖር ሊያስቸግርህና የተገለልክም ሊያደርግህ ይችል ይሆናል። ይሁን እንጂ መናገር ያለብህን ነገር አጭርና ግልጽ ማድረግን መለማመድ ትችላለህ። ለሰዎች ብለህ ቃል የሚበቃውን በአረፍተ ነገር፣ አረፍተ ነገር የሚበቃውን በረጅም አንቀጽ መግለጽ አይኖርብህም። በዚህ መልኩ ብትለማመድ አንተ ራስህ አስፈላጊ ካልሆነ በቀር አልቀባጥርም ትላለህ። በዚህ በዝግታ ወደ መናገር ልምምድ አላስፈላጊ ከሆነ ጩኸት መቆጠብን ወደ መለማመድ ትሸጋገራለህ። አንደኛ ነገሥት ምዕራፍ 19 ቁጥር 12። በዚህ መልኩ ከምላስ ወለምታም ቀስ በቀስ እየራቅ ትመጣለህ። ልምምድህ በተግባራዊ የህይወት እንቅስቃሴ ውስጥ ጠልቆ የገባ ይሁን። ለሌላው ሰው እጅግ ተስማሚ የሆነው ልምምድ ካንተ ጋር ላይስማማ ይችላል። ስለዚህ አንተ የምትደክመው የራስህን ችግሮች ለማስወገድ ነውና፣ መንፈሳዊ ጉድለቶችህን ለመሙላት ነውና፣ አቅምህን የሚመጥነውንና ለእድገትህ ተስማሚ የሆነውን አውቀህ ተለማመድ። ልምምድህም ውስጣዊና ውጫዊ ተግባርህ የታረቁበት ይሁን። ምናልባት በልምምድህ ወቅት መውደቅ ቢያጋጥምህ አትደናገጥ፣ ተስፋም አትቁረጥ። ፈጥነህ ምክንያቱን ፈልግ። ከዚያም ልምምድህን ስትቀጥልበት ችግርህ ቀስ በቀስ ይወገዳል። ይህን በማድረግህ መንፈሳዊ ልምምድህ እያካበትክ ነው። ጠላትህ እንዴት ጦርነት እንደሚከፍትብህ፣ እንዴት እንደሚወጋህ ጠንቅቀህ እወቅ። እናም ለመከላከል ለማሸነፍ ተዘጋጅ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ይህን በመሰለ ልምምድ ውስጥ ብዙዎች ለሌሎችም ተርፈው ማስተማር ችለዋል። ከሕይወት ብዙ ተምራ ብዙ ልምድ ያላት ሆና ልጇን በሚገባ እንደምታስተምርና እንደምትጠቅም እናት ማለት ነው። ከወደክበት ቅጽበትና ከሁኔታዋ ተማር። ያችን ስህተት ዳግመኛ ላለመፈጸምም ተለማመድ። ይህች የትህትና ምንጭ ናት። በዚህ መልኩ የምትማር ከሆንክ በመልካም ሥራዎች ብቻ የምትመጻደቅ ልትሆን አትችልም። በተጨማሪም ከስህተትህ መማር ለደካማውና ለኃጢአተኛው ሊኖርህ የሚያስፈልገውን ርኅራኄ ያፈልቅልሃል። ጎዶሎነትህ ለተስፋ መቁረጥ ሳይሆን በመዳን ተስፋ በጌታ ፊት ተንበርክከህ ሰግደህ እየጸለይክ ምሕረቱን የምትጠይቅበት ግፊት ይሁንህ። አሁንም ኃይሉንና ጸጋውን እንዲያበዛልህ መለመንን አታቋርጥ። ደግሜ እልሃለሁ፣ በጭራሽ ወደ ኋላ ትመለስ፣ እንዲያውም አትይ።
ልምምድ ተጋድሎ ነው። ግልጽ በሆነ ገጽታው ልምምድ ለፍጹምነት የሚደረግ ተጋድሎ ነው። ልብን ንጹሕ ለማድረግና ትክክለኛ የእግዚአብሔር ማደሪያ እንዲሆን ለማስቻል የሚደረግ ጥረት ነው። በአንድ መልኩም ተጋድሎ ብቻም ሳይሆን ማንነትን ለእግዚአብሔር ለማስረከብ የሚቀርብ መጠይቅ ወይንም ጸሎት ነው። ግን እንዴት? በቃል ደረጃ ብቻ ፍላጎታቸውን ለእግዚአብሔር የሚያቀርቡ ብዙ ናቸው። ልባቸው ይሻዋልና በጸሎታቸውም ይህንኑ ይጠይቁታል። እነዚህን መሰል ሰዎች የሚያስፈልጋቸው ታላቅ ነገር መንፈሳዊ ልምምዳቸውን መቀጠል ነው። ከማይነገር ፍቅሩ የተነሳ መንፈሳዊ ነገርን ስናስብ ስንሰራም በውስጣችን የሚሰራና የሚኖር እግዚአብሔር ነው። ልምምዳችን ውጤታማ ሆኖ ተጋድሏችንን ብንፈጽምና በእኛ የእግዚአብሔር ስም ቢከብር ከዚህ የበለጠ ደስታ የለም። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7